መርማሪ ማሁል ክፍል 26 የቀጠለ ሲሆን የባለፈው ጥያቄ መልስ ግሪክ ካላችሁ ትክክል ስትሆኑ የዛሬው ጥያቄያችን ደግሞ ባለቀለበቷ ፕላኔት በመባል የምትታወቀው ማን ነች? መልሶቻችሁን እንደ ሁል ጊዜው በኮመንት ጻፉ። አሊያ ካሁን በኋላ አታመልጭኝም። እና አሊያ ላይ ምን ይፈጠራል? እንዲሁም ቬነም ዌቦችስ ምን ያደርጋሉ? በዛሬው ክፍል የምናየው ይሆናል። ቴክ ካምፓኒው ሲሊኮን ቫሊ ነው ያለው እና ታሪካዊ ሙዚየም ደግሞ ዋሽንግተን ያለው እንዲሁም የሆነ መንገድ ዳር ደግሞ አንድ ባንክ አለ። እነዚህ የኛ ቀጣይ እቅዶቻችን ናቸው። እና ግን ከዚህ ዝርፊያ ምን እናገኛለን? ከቴክ ካምፓኒው አንድ የኮምፒውተር ቺፕ እናገኛለን። ከሙዚየሙ ደግሞ ውድ የሆነ ጥንታዊ አርቲፋክት አለ። ከባንኩ ደግሞ ገንዘብ በካሽ እንወስዳለን። አርፍ ዛሬ ቴክ ካምፓኒው ለአንተ ኃላፊነት ሰጥቻለሁ። ግብደው አንተ ደግሞ ሙዚየም ትሄዳለህ። የቬነም ዌብ ሰዎች ትኩረታቸው ባንኩ ላይ ነው። ሀከሩ ደግሞ ስራችንን ይቆጣጠራል። ገብቶናል አለቃ። እሺ ወደ ስራ። አንዳንድ ሲግናሎችን እየተከታተልኩ ነው። ዛሬ አርብ አሜሪካ ውስጥ እንቅስቃሴ ያደርጋል። አዲ ትክክል ነው። አሜሪካ ላይ ችግር ተደግኗል። በፍጥነት እርምጃ መውሰድ አለብን። አሊያ አሁኑኑ ወደ ዩናይትድ ስቴትስ መሄድ አለብን። የስ ዩናይትድ ስቴትስ ልሄድ ነው። አሊያ የሆነ ችግር ያለ ይመስለኛል። የሆነ ሰው እየተከታተለን ነው። እንያዘው። ከዛ እነ ማሁል ወደ ሰውየው ቀስ ብለው መሄድ ሲጀምሩ ሰውየው ደግሞ አያቸው። ከዛ ማምለጥ ጀመረ። እነሱም ሰውየውን ማባረር ጀመሩ። ለምንድን ነው የቬነም ዌብ ቦርሳ ያዝከው? አለቃ ቦርሳው የኔ አይደለም። አንድ ሽማግሌ ያለ የሱ ነው። ከፈለክ ውሰደው። ከዛ ማሁል ቦርሳውን መክፈት ጀመረ። ቦርሳ ውስጥም ድንጋዮችና ወረቀት ነበረ። ማሁል እኛ ዩናይትድ ስቴትስ እንደሆነን አውቀሃል፣ ግን መቼም ቢሆን እኛንም ሆነ የእኛን ሰዎች መያዝ አትችልም። ችግር የለውም ማርኮ፣ እኔ ብቻዬን በቃሃለሁ። ቢግ ዳዲ በህይወት ካለ እሱን መፈለግ አለብኝ። ሉካ መቼም አታመልጠኝም፣ ይዘሃለሁ። የቢግ ዳዲ ፎቶ። ኦ ቶሎ መፈለግ አለብኝ፣ እሱ ያድነኛል። ከዛ ኮማንደር ቫሱ አሁን ሉካ እዚህ እንደነበረ ማስረጃ አገኘ እና ኮማንደሩ ያገኘው መረጃ ምን ይመስላችኋል? በሩ ላይ ካያችሁት የልብስ ብጫቂ ይታያል። ይሄ ደግሞ ሉካ ከለበሰው ልብስ ጋር ይመሳሰላል። ሉካ አንተን ለማግኘት ተቃርቤያለሁ። በቅርቡ ይዘሃለሁ። ሰውየውን አዘጋጀው። ወደ ሌላ ቦታ እናዘዋውረዋለን። ምንድነው የተፈጠረው? ብር እየዘነበ ነው። ውጡና ልቃሙ። ና አርብ እንሂድ። አብዛኞቻችሁ ደግሞ ሉካ ሞቶ እንደነበረና አሁን እንዴት እንደመጣ ጠይቃችሁኛል። አሁን ሉካ እንዴት እንደተመለሰ አብረን እናያለን። ማሁል የረሳው እንዳይመስልህ፣ እመጣልሃለሁ። በህይወት አለ። በፍጥነት አድኑት። ያስፈልገናል ይሄ ሰው። ማሁል እኔ አልሞትኩም። አሁንም በህይወት እንዳለው አታስብም አይደለ? ደግሞ ልትገለኝ ሞከረ ነበር። አሁን የኔ ተራ ነው። ነገር ግን መጀመሪያ ቢግ ዳዲ ማግኘት አለብኝ። ሊያና ሲግናሎቹ እንደሚያሳዩት ብዙ ጥቃቶች አሜሪካ ላይ እንደሚፈጠር ነው።
እኔም እንደዛ ነው የሚሰማኝ። ተመልከት እነዚህን ታርጌቶች፣ እነዚህ ይመስሉኛል። ለመከታተል እንሞክር። ይመስለኛል እቅዳቸው ቴክ ካምፓኒ፣ ሙዚየምና ባንክ ነው። አዎ ለአለቃ ማሁል ማሳወቅ አለብን። መርማሪ ጃክ ሚለር የአሜሪካ መርማሪ ነው። ከመርማሪ ማሁል ቀጥሎ በሁለተኛ ደረጃ ላይ ያለ ሰው ነው። አዲና ሊያና ማርኮን እየተከታተሉት ነው። እሺ አንድ ባንድ እንያዛቸው። ዳይ ወደ ስራ። ያ ግብዳ ሰውዬ አስፈሪ ነው፣ መጠንቀቅ አለብን። እሺ እናጥቀው። ግብዳው እቃውን ለመስረቅ ሲሞክር ዊሊያም ደግሞ አላርሙን አጮኸበት። መቼም በዚህ አታስቆሙኝም። ከመጀመሩ በፊት እኛ ጨረስን ካደለ? ወይኔ ጉዳችን! እንደምታስቆሙኝ አስባችሁ ነበረ? ሃሃ ተሳስታችኋል። ጃክ እያንዳንዱ እንቅስቃሴ ተጠንቀቅ። ማርኮ ከባድ ነው። እሺ ማሁል አታስብ፣ ማንም ከእጃችን አያመልጥም። አስታውስ፣ የመጀመሪያ ዓላማችን ገንዘቡን እንዳይወስዱ መጠበቅ ነው። ችግር ካለ ቶሎ ደውልልኝ። እሺ አለቃችን። እና የቬነም ዌብ ሰዎች አሁንም ባንኩን ለመዝረፍ ራሳቸውን ቀይረው መጡ። ቆሙ እንጂ ምንድን ያስከው? ከዛ ሰውየው ፌክ ደረሰኝ ሲያሳየው እንዲገባ ፈቀደለት። ነገር ግን ሰውየው ትክክለኛ ዴሊቨሪ የሚሰራ ሰው አልነበረም። ከዛ ወደ ካዝናው ሲደርስ ለሀከሩ ደወለለት። ሀከሩ ደግሞ ካሜራዎቹን አጠፋለት። ከዛ መርማሪው ጃክ አየው። አለቃ የሆነ ነገር ሳይኖር አይቀርም፣ ካሜራዎቹ ጠፍተዋል። እሺ ቶሎ ወደ ክፍሉ ሂዱ። ከዛ ጃክ ከሱ ቡድኖች ጋር ወደ ቦታው ሄዱ። እዛ ሲደርሱ የቬነም ዌብ ሰዎች ደግሞ በሩ ለመስበር እየሞከሩ ነበረ። አቁሙና እጅ ወደ ላይ። ነገር ግን ወዲያው የቬነም ዌብ ሰዎች ከቦርሳቸው ላይ አንድ በተን በመንካት ከባድ ጭስ አጨሱ። እነዚህ ሰነፍ መርማሪዎች! ሁላችሁም ማስክ አድርጉ እና አምልጥ። ይህንንም እድል ተጠቅመው ሰዎቹ አመለጡ። መርማሪው ጃክን ጭሱ ከአቅሙ በላይ ስለሆነ ወደቀ። ጃክ ይሰማል? ምን ተፈጠረ? ለመጀመሪያ ጊዜ የማሁል ቡድኖች ማሳካት አቅቷቸው ተሸነፉ እና ቬነም ዌቦች ቀጣይም እቅድ አላቸው። ጃክ ምንም መልስ እየሰጠኝ አይደለም። ችግር አለ መሰለኝ። ለመርማሪ ቡድኖች አሳውቃለሁ። አዲ አንተ ግን እያንዳንዱን እንቅስቃሴ ተቆጣጠር። እሺ አለቃ። ማርኮ እዚህ ያለ ይመስለኛል። ማሁል ከአንዳንድ ቦታዎች እንዳገኘሁት መረጃ ከሆነ ማርኮ ለመደበቅ እየሞከረ ነው። እሺ በቃ ቶሎ እንሂድ። ከዛ አሊያና ማሁል ከቦታው ላይ ደረሱ። ውስጥም እንዳለ የተሰረቁት ብሮችና አርቲፋክቶችም እዛው ነበሩ። እንዲሁም ደግሞ ሰዎቹ ተገለው ነበረ። ከዛ ማሁል አንድ ደብዳቤ አገኘ። ማሁል አሁን ስለ ማርኮ አታስብ፣ ስለ ራስህ አስብ። እንዴት እንደምታብልጥ ለራስህ ተጨነቅ። እና ይህንን የማርኮ እቅድ ያበላሸው ሰው ማን ነው ብላችሁ ታስባላችሁ? በቀጣይ ክፍል አብረን እናየዋለን። እስከዛው ድረስ ሰብስክራይብ እና ላይክ አድርጉ።